ሰላም ሰላም ውድና የተከበራችሁ የኔ የማፊት ቤተሰቦች እንዴት ናችሁልኝ? እንደምን ቆያችሁልኝ እያልኩ ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ብዙዎቻችሁ በትናንትና ቪዲዮ ብዙ አስተያየት ብዙ ሀሳብ እየሰጣችሁ ነበር እና እኔም ከዛ ሀሳብ በመነሳት ስለ ግምጃ ጉዳይ ነው፣ ስለ ግምጃና ስለ አቤኔ ነው። ታውቃላችሁ ኦብቪየስ ነው። ዛሬም ብሩክና ሀይሚም አሉ። ያ ብሩክና ሀይሚ በተለመደ አይነት ፕራንክ ነው የመጡት ብዬ አስባለሁ። በተለመደ በቃ ብዙ ጊዜ የሚፈጠር ፕራንክ እነሱ ቤት እኔ ዘሞስት በቃ እንትን ፕራንክ የተደረገው ይሄን ይመስለኛል። በዚህ ሀሳብ መሰለኝ በጣም ብዙ ፕራንክ የተደረገው ገባችኋል። እና ያም ነገር ስለማያደርጉት ይመስለኛል የሚደጋግሙት። ለሴቶቻችን እንደዛ አይነት ነገር ማድረግ እንደሌለባት ሊያስተምሩም ይመስለኛል። እሱንም እንመጣበታለን። ግን በመጀመሪያ ደረጃ ቪዲዮን ከመጀመሪያ በፊት ብዙ ሀሳቦች ስለተሰጡኝ በትናንትና ቪዲዮ አንዳንድ ሀሳቦችን አንስቼ ማውራት ስለምፈልግም ያው ብዙዎቻችሁ እግዜር ያክብርልኝ ማለት እፈልጋለሁ። ቢያንስ 40% ኮሜንት ካደረጋችሁት መሀል 40%ታችሁ እግዜር ያክብርልኝ፣ ፈጣሪ ይስጥልኝ። ምክንያቱም ብዙዎቻችሁ ተበልቼ የነበረው ትናንትና ቪዲዮ በቃ ቪዲዮ ሳላይ መጀመሪያውን አይቼ ልሰድብ ነበር፣ ወርጄብ ነበር ምናምን ተረፍኩ ምናምን አፌን ከመክፈቴ በፊት ዳንኩ ምናምን እስከ መጨረሻ በመታገሴ ምናምን እያላችሁ ነው የነበራችሁ ሰዎች እግዚአብሔር ያክብርልኝ። ምክንያቱም ቪዲዮ ለእናንተ ነው ሙሉ የሚሰራ በ15 ደቂቃ ቢቀረጽ 15 ደቂቃው ሙሉ ለእናንተ ነው እና ማየት አለባችሁ። ሳታዩ መጨረሻም እንደሚፈጠር አይታወቅም ስለ የነበረው ብዙ ጊዜ ስናገር ነበር። እዚህ ፋሚሊ እና አዳኙ ፋሚሊ ታጋሽ እንደሆናችሁ አሳይታችሁኛል። ብዙዎቻችሁ የትናንትና ጉዳይ አዳኙ ፋሚሊ ስለሚመለከት ማለት ግን ደግሞ አዳኙና ጨረቃ ፋሚሊ ስለተቀላቀለ የኛ ፋሚሊ እያልን እናወራለን። የኛ ፋሚሊ እስከ መጨረሻ ማየት አለባችሁ። ቪዲዮ እስከ መጨረሻ ታይቶ ነው የሚወሰነው። መጨረሻ ምን እንደሚፈጠር አይታወቅም። አሁን የትናንትና ቪዲዮ እኔ ይህንን ለመናገር እንጂ ለሌላ ነገር አለ። ቪዲዮ እስከ መጨረሻ ምን ያክል ህዝብ ያየዋል፣ ምን ያክሉ ሰው ነው የሚያየው፣ ምን ያክሉ ሰው ገና መጀመሪያውን አይቶ ይፈርዳል የሚለውን ለማወቅ ነው ፍላጎት የነበረን። እናንተ እንደዛ ያላችሁ ሰዎች እግዚአብሔር ያክብርልኝ። ግን አንዳንዶቻችሁ አፋችሁን ለመክፈት የተሽቀዳደማችሁ ምናምን እናንተ በጣም ታሳዝናላችሁ። ምክንያቱም ቪዲዮ ሀሳቡ ሌላ ነው፣ አይዲያው ሌላ ነው። ምን አስባችሁ መጨረሻ ላይ ራሱ ምን አስባችሁ ነው? አቤት እናንተ ግምጃዬ በጣም ድንቅ ፍቅር ነው ያላቸው፣ በጣም የሚያምር የሚያስቀና ፍቅር ነው ያላቸው። ምን አስባ የምራረጋችሁት እኮ ምናምን ስል ነበር። እኔ ሀሳቤን አግኝታችሁታል ብዬ አላስብም። አንዳንዶቻችሁ ደግሞ መጀመሪያ አካባቢ ተናግራችሁ ክፉ ቃል ወጥታችሁ መጨረሻ አካባቢ ሶሪ እስከ መጨረሻ ስላላየሁት ነው ምናምን አፌን ለመክፈት ቸኮል ይቅርታ ምናምን ያላችሁ አላችሁ። እናንተንም እግዚአብሔር ያክብርልኝ። ግን ሁላችሁም ማለት የምፈልገው ነገር በትላንትና ቪዲዮ ያስከፋችሁ ሰዎች፣ ቅር ያላችሁ ሰዎች መጨረሻውን እንኳን ስቲል መጨረሻውን አይታችሁ እንደ ፕራንክ ነገርም እንደሆነ አውቃችሁ የተናደዳችሁ ቅር ያላችሁ ሰዎች ግምጃይም አቤኔንም ቤተሰብንም ሙሉ ቤተሰቡንም ይቅርታ መጠየቅ እፈልጋለሁ። ከልብ ይቅርታ። እንደዚህ አይነት ነገር ማድረግ ስህተት መስሎ ሊታይ ይችላል። ስህተትም ነው፣ ግን ደግሞ እኔ ምን ያክሉ ሰው ያየዋል የሚለውን ለማወቅ ነው። ብዙ ጊዜ እናገራለሁ። እኔም ቪዲዮ ገብታችሁ ማየት ትችላላችሁ። ማታውቁት አዳኝ ፋሚሊዎች ማታውቁኝ ካላችሁ ገብታችሁ ማየት ትችላላችሁ። ብዙ ጊዜ የምናገረው ነገር ሁሌ የምናገረው ቪዲዮ እስከ መጨረሻ ማየታችሁን እንዳትረሱ፣ እስከ መጨረሻው ተከታተሉ እላለሁ። መጨረሻ አካባቢ ምን እንደሚፈጠር አታውቁምና እና ያንንም መሰለኝ ያንን ለማወቅ ይመስለኛል ትናንትና በዛ ልክ እንደዛ ሳረግ የነበረው ግምጃና አቤኔ በጣም የሚያምር ፍቅር ነው። እነሱም አይደለም መበጥበጥ መሀላቸው ገብቶ እንኳን ሀሳብ መስጠት የሚከብድ ፍቅር ነው። ብሩክና ሀይሚን መሀል ገብተን ሀሳብ እንደማንሰጠው ብሩክና ሀይሚ ካያችሁ ፍቅራቸው ድንቅ ነው ምናምን ነው የምንለው። ከዛ በዘለለ አንዳቸው ሲያጠፉ ወር ደግሞ ጸቡ ሲሆኑ አንዳቸውን ተመለሱ፣ በቃ ይቅርታ ልብ ይኑራችሁ። ብሩኬን ከሆነ ብሩኬን፣ ሀይሚን ከሆነች ሀይሚ ይቅርታ ልብ ይኑራችሁ ተመለሱ ነው እንጂ የምንለው ክፉ ቃል ያወጣ ነው ቤተሰብ። እና ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ በጣም በቃ ላግ አድርጎብኛል ማለት ይቻላል። በጣም ቆመዋል እና ቪዲዮ በደንብ እየወጣልኝ አይደለም ምናምን ሁላችሁም ሰብስክራይብ አድርጋችሁ ላይ ዘመድ ደግሞ ሼር ማድረጋችሁ እንዳትረሱ። ሼር በጣም ስለሚጠቅም እናንተም ላይክ ስታደርጉ ቪዲዮ በደንብ የመውጣት ቻንስ ስላለው ማለት ነው። እና አዳኝና ጨረቃ ፋሚሊ ለምታደርጉልኝ ነገር በሙሉ ከልብ አመሰግናለሁ። ይቅርታዬንም እንደተቀበላችሁ ባለሙሉ ተስፋ ነኝ እና ይቅርታ በጣም እና ግምጃዬ ጋር ያሰብኩት ነገር ስቲል አልተቋረጠም። ቤተሰብ ስቲል አንዳንድ እንትኖች እናወራለን። እንደዚህ የፈጣጠነ ባይሆን ጠዋት እሷ መልሳልኝ እኔ ከሰዓት ይሆናል መመልስላት እና በቀን 2 ቴክስት 3 ቴክስት እየሆነብን ነው። ኢንስታግራም ብዙ አክቲቭ አይደለችም መሰለኝ። ያ ነገር እየተፈጠረ ነው እና እያወራኋት ነው። ለመረዳዳትም በጣም ፈቃደኛ ነች። ስለዛ
ከሷ ጋር አንድ ቪዲዮ እሰራለሁ። ግን ከሷ ጋር ስሰራ ሄጄ እዛ ከግምጃ ጋር ምን አይነት ቪዲዮ ለስራ ብዬ ኦዲየንስን ጠይቄ አማከሬ ነው መስራት የምፈልገው። ከግምጃ ጋር በቅርቡ እንደማደርገው ተስፋ አደርጋለሁ። ያው ያሰብከውን ነገር ፈጣሪ ያሳካልህ በሉኝ። ሁላችሁም ጎንስር እናንተ የሚያስባችሁት ፈጣሪ ያሳካላችሁ። በተረፈ ስለ ትናንትናው ቪዲዮ መምጣት እችላለሁ ብዬ አስባለሁ። ይቅርታ ስለጠየቅኩ ማለት ነው። በትናንትና ቪዲዮ የተረዳናቸው 2 ነገሮች ልንገራቸው። ብሩክና ሀይሚ ሴትን ልጅ ምን ያክል ለማስተማር እንደሚጥሩ ተረድቻለሁ። ሁለተኛው ነገር ደግሞ የጨረቃ ፋሚሊው ድምፁ ምን ያክል ተሰሚ እንደሆነ ሄደ እዛ የሆነ ቦታ ተዝናኑ፣ ከሀገር ውጡ፣ በሚያምር ፍቅር ኑርልን ምናምን እያሉ ነበር እና በጣም አዳማጭ እንደሆኑ ጨረቃ ፋሚሊ ትክክለኛ ፋሚሊ እንደሆናቸው እና የሆነ አላረ እንደ እንትን የማይጠቀሙበት ፋሚሊ እንደሆነ ለጥቅም የሚጠቀሙበት ፋሚሊ እንዳሉና አሳይተውናል እና ብሩክና ሀይሚን ከልብ እናመሰግናለን። ከልብ ማለት ምክንያቱም መጨረሻ አካባቢ ራሱ ነገ በምን አይነት ቪዲዮ እንምጣ የሚል ጥያቄ አቅርበው አልፈዋል። እኔ ቤተሰብ ትዝ ካላችሁ ፍፄ ያኔ የመጀመሪያ ጊዜ ሲመጣ አትረሱም ብዬ አስባለሁ። እኔ ምንም ብሩክና ሀይሚን ስለምወድ እንደዚህ አይነት ነገር ዲቴል ነገሮች አልረሳም። ፍፄ ያኔ ገና የመጣ ሰዓት በጸብ ነው የመጣው። አጣልቷቸው ከሀይሚ ጋር ፍቅረኛ እንዳፈቀረችው ምናምን አንድ ግላስ እንደሆኑ ምናምን አስመስለ ፕራንክ አድርገውት ብሩክ ተጣልተው ምናምን ሲያበቃ ፍፄ ግማሹን ውጪ አካባቢ ችሉ ሄደው ነበር ለመዝናናት። ሊዝናኑ ሄዱበት ብዙ ነገር ተፈጥሯል። ገባችሁ? ብዙ ነገር ተፈጥሯል እዛ ጋር ምክንያቱም መዝናናት እንደሚገባቸው መደሰት እንደሚገባቸው ምናምን ቤተሰብ ሲናገር ነበር። ያንተ በቃ ከእንትን ውስጥ ነው የወጣችሁት ምናምን መዝናናት ይገባችኋል እያለ ነበር። ሁሉም ወዴት አድርገውታል። ፍፄም በቻለ አቅም ያኔ ለማስደሰት እነሱን እንትን ለማለት ሞክሯል። ያኔም ግን የተፈጠረ ነገር ነበር። እንደዚህ አይነት ነገር ተፈጥሮ ነበር። ለማስተማር የፈለጉት ነገር ግልጽ ነው። ቤተሰብ ግልጽ ነው። ፍቅረኛ ትይዛላችሁ። እኔ ፍቅረኛ መሀል ቤተሰብ እውነት ከልብ ስታፈቅሩ ያፈቀራችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ፍቅረኛ ስትይዙ የፍቅር አጋር ስትይዙ የምትወዱት ሰው ሲኖር ይሄ ለማደር ለሴት ስሜት አይኖራል። ገባችኋል? ይሄ የሆነ የራሳችሁ እንትን ፍላጎት ለመጠቀም አታስቡ። የምታፈቅሩት ገባ ምንም ትዝ አይላችሁ እና እንደዚህ አይነት ፍቅር ከተሰማኝ በጣም ቆይቷል። ግን እኔ አንተ እንደዚህ አይነት ስሜት እኔ የምሬ ነው። 2 ዓመት ከምናምን እንኳን አንድ ቀን እንደዚህ ነገር አስቤ አላውቅም በፍጹም። ጓደኞች እንኳን ይመክሩኝ ነበር። አንዳንድ ጓደኞች ለምንድን ነው እንደዚህ እህትነች ምንድን ነው አንተ ምናምን ነቃበል ምናምን የሚባል እንትኖች ይደርሱ ነበር ከጓደኞች ከማውቃቸው ሰዎች ምናምን እንደዚህ ነው እንደምታያት ምናምን። እኔ ግን እንደዛ እንኳን እስቲ ብለውኝ አይምሮ ላይ የሚመላለስ ነገር አልነበረም። ከነ ስሜት ያልነበረ ነገር ለዛ አይነት ነገር የምታፈቅሩት ሰው እንደዚህ በቃ ፍቅረኛ አድርጓችሁ ምናምን በቃ መዝናኛ ቦታ ወስዷችሁ በጣም በብዙ መንገድ ይሞክራችኋል። አብሯችሁ ለማድረግ በጣም በብዙ መንገድ ይሞክራችኋል። ሞክሩ በብልጽት ነገር ይፎግራችኋል። ብዙ ሴቶች ደግሞ የምትፎገሩበት ነገር ይህን ታይም ነው። ኖርማል ቤቱ ወስዷችሁ ምናምን ቢሞክር እንደማትሰሙ ታውቃለህ። በቃ ብዙ ሴቶች አትሰሙበት። እናንተ እንደዚህ መሆን የለብንም ወደዚህ አይነት ነገሮች መግባት የለብንም ነው የምትሉት። ልክ መዝናኛ ቦታ የሆነ ቦታ ወስዶ በብልጭት ነገር አታሉ ግን አብሯችሁ ያላል። ይሄ ብዙ ፍቅረኛሞች እንትን ነው። ከቡታጀራ አንስቶ ሐዋሳ ወስዳታል። ሐዋሳ አብሯት አድሮ ይመጣል። በዚህ የመለያየት ቻንሳቸው በጣም ሰፊ ነው። ብዙ ስላየ ነው ቤተሰብ ግን ካየሁት አንጻር ሴቶች በብልጭት ነገር እንዳትፎገሩ ስላዝናናችሁ እዛ ጋር የሆነ ቦታ ወስዶ ፏ ስላረጋችሁ ግዴታ እናንተ ከእሱ ጋር ማለት አለባችሁ ማለት አለ ግዴታችሁ አለ። የሆነ ነገር ጠቅሞኛልና እኔም እሱን የሚያስደስት ነገር ዳር እኔን እዚህ ወስዶ አስደስቶኛልና እሱ የሚደሰት አያረደስ በቃ እንደዚህ አይነት ስሜት የጋራ ነው። ምንም ነገር ትደርሱበታላችሁ። ደግሞ እኔ ቤተሰብ እንዲህ አይነት ነገር በጣም ጥሩ አይደለም። እኔ እህት ስላለኝ ስሜቱ በጣም ሴት ልጅ እንደዚህ አይነት ነገር ሳስብ እኔ እህቴ ነች አይምሮ ላይ የምትመጣው። እህቴ ላይ ሊደረግ የማልፈልገው ነገር ሴት ላይ ማድረግ የጭካኔ ነው እና መደላችሁ ፈልጌ ነው። እንደዚህ አይነት ነገር ውስጥ አትገቡ ሴቶች እባካችሁ በቃ በብልጽት ነገር አትታለሉ። ብሩክና ሀይሚ ሊያስተላልፍ የፈለጉት ይህንን ነው። በቃ በብልጽት ነገር ብዙ ሴቶች እንደምትታለሉ ይታወቃል። አትታለሉ።
የሚደጋገሙትም ለዛ ይመስለኛል። ብሩኬ እስከ መለመን እግሯ ስትወድቅ እስከ መለመን የምታፈቅረው ከሆነ አንድ ሴት የምሬ ነው በቃ ይሁን ነው የምትለው አብረው ልደር ምን ይመጣብኛል ነበር እንደዛ እየለመናል። እንዲህ አይነት ነገር ሊፎግራችሁ እንደማይገባ በቃ ራሳችሁን አሳምናችሁ ፍቅር ካለ ፍቅር ነው በቃ አብሮ ማደር ምናምን ቀስ ብሎ ይደርሳል። ገባችኋ? ይህን ነገር ለማስተማር በጣም እየደጋገሙ ነው። ከሴት ሲመጣ ደግሞ ምንም ነገር ይዚ እንደሚሆን ለማሳየት ሀይሚ ብዙ ጊዜ ሞክራለች። ብሩኬም እየተናገረ ነበር ወንድ ነኝ እኔ እሺ ለማለት ቀላል ነው እሺ ልሻለሁ ችግር የለብኝ ግን ደግሞ ጥሩ አይደለም ለአንቺ ነገር ይሄ ነገር ይሆናል። እኔ 90% ወንድ አንድ ሴት ወጣ መንገድ ላይ አብረን እንደሩ ትለሽ ደግሞ እንደሌለበት እያሳዩ የሚደጋግሙት ለዛ ይመስለኛል። እና እህቶች ብዙ እህቶች ናቸው ዩቲዩብ ላይ ያላችሁ ተመልካቾች የኛ ቤተሰቡ በብሬሰን ነገር አትታረጉ። አንድ ወንድ አብረን እንደር ካለች የምሬ ነው ስሜቱን እያስቀደመ ነው ከአንቺ ስሜት። ስለዚህ መውደዱን እንትና አስቢበት። ይወደኛል አይወደኝም የሚለውን ነገር የምሬ ነው በደንብ አስቢበት። ምክንያቱም ላይሆን ይችላል ወዶች ላይሆን ይችላል። የሚያፈቅር ሰው ስሜቱ ትዝ አይለው አንቺ ማግኘት ከአንቺ ጋር መጫወት መሳቅ መዝናናት እንጂ ማደር አይመጣም። እና ከተሰማኝ አንጻር ከማየው አንጻር የምነግርሽ ነው የሚያደርጉት ሰዎች አካባቢዎች አለ በቃ ብሎ መንገድ ብሎ አንድ ቀን ያዝናናትና አብሯት ያለ እዛ ነገር ይቋጫል። እንደሚወደት ያኔ ታውቃለች። ለምን ያወዱ ነገር ከመግባታችሁ ገና ሲጠይቃት አትወደኝም እንዴ ብላ መልሱን ለምን አትጠብቅም? በቃ ተይው በቃ እሺ ብሎ ከዛ በኋላ የማይጠይቃት ከሆነ እውነትም ይወዳታል። የሚጠይቃት የሚደጋግምባት ከሆነ ግን እንደማትፈልገው እያወቀ እያታለላት ነው። ስለዚህ ቤቶች አትታለሉ። እና ብሩክና ሀይሚ ዛሬ በጣም በቆንጆ ቀደም ልላችሁ የነበረ ይሄ ነው። ፍፄ ወስዶ ያን የወሰዳቸው ሰዓት በጣም የሚያምር ሮማንቲክ እንትን እያሳለፉ ነበር። ፊልም የሚመስል ፍቅር እያሳለፉ ነበር። እንደዛ አይነት የፍቅር ጊዜ ታሳልፉልናላችሁ ብዬ አስባለሁ። በጣም በቃ የጓጓው የምጠብቀው ቪዲዮ ነው እና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው መከታተላችሁን እንዳትረሱ። እስቲል ነው መለመናችሁ፣ የምጠይቃችሁ፣ ማስቸገራችሁ ነገር ቢኖር ቤተሰቦች ሰብስክራይብ እንድታደርጉልኝ ቪዲዮ እስከ መጨረሻው